ዕለቱ ማክሰኞ ሰኔ 16 ውብሸጋ ታደሰ ዱብ ያለችበት ዛሬ ልደትሽ ነው የተወለድሽበት ለኛ ደስታ ሲያስብ አንቺን የሰራበት እንኳንም ተወለድሽ እንኳን አደረሰሽ ይህን ታላቅ ልደት ለማክበር አበቃሽ። መቼም አይረሳም የሚመጣ በዓመቱ ልዩ ቀን ነው ዛሬ ያንቺ ነው ዕለቱ ካሉት እጅግ ልቆ ይህ ቀን ማማሩ ምክንያቱ ውበቱ አንቺ ነሽ ሚስጥሩ። ዛሬ ያንቺ ቀን ነው ከሁሉም የሚልቅ ደስ ብሎሽ ይለፍ በይልኝ ፍልቅልቅ። ልደትሽ ነው ዛሬ አለን ብዙ ምኞት ሃይማኖት ታደሰ የእህቶቿ ኩራት የሴቶች ተምሳሌት የቡቡዬ ንግስት ይለምልም ያሸብርቅ ዘመንሽ በስኬት የዘወትር ህልምሽ ያሰብሽው ተሳክቶ አንዱም ሳይጎልብሽ ሁሉ ነገር ሞልቶ ስራሽ ፍሬ አፍርቶ አብቦ እንዲፈካ አብዝተን ተመኘን ህልምሽ እንዲሳካ። በህይወት ገጾችሽ ደምቀው የሚጻፉ የስኬት ድሎችሽ አመታት ይለፉ። የሚዲያው ኮከብ የእህቶችሽ ስስት እጅግ ያማረ ይሁን መልካም ልደት። ይህ እንግዲህ ለቅምጥሌ የምትወዳት እህቷ ልካለኝ አንብቢልኝ እንዲሁም በጣም እንደምወዳቸው ንገሪልኝ ብላኝ ነው ማለት ነው። በጣም ትወዳችኋለች ብሩኬንም ቅምጥሌንም ማለት ነው። እና መልካም ልደት። እንዴት አደራችሁ ቤተሰብ? እግዚአብሔር ይመስገን በጣም ደህና ነኝ። ቅምጥሌ እንግዲህ ዛሬ ቀንሽ ነው፣ ዛሬ ልደትሽ ነው። ሃፒ በርዝዴይ ቆንጆ፣ እንኳን ተወለድሽ። ረዥም እድሜ ከጤና ጋር እመኝልሻለሁ። ያሰብሽው የሚሳካበት የምትፈልጊውን የምታገኝበት ዘመን ያደርግልሽ። የፍቅር የስኬት የሰላም ዘመን ያደርግልሽ። ያው እንግዲህ እግዚአብሔር ይመስገን ካምናው ዘንድሮ አይታችኋል እንግዲህ ምን ያክል ለውጥ እንዳለ ማለት ነው። ስለሁሉም ነገር እግዚአብሔር ይመስገን። አምና ላይ ቡቡዬ ወይ ደግሞ ቅምጥሌ ነበር የሚባባሉት ወይ ቅመሜ ብቻ ነበር የሚባባሉት። ዛሬ ደግሞ ብሩኬ የኔ አበባ ፍቅርሽ ጨለማ ቀናቶችን የሚያበራ ብርሃን ነው። ዛሬ አንቺ ለኔ የተወለድሽበት ቀን ነው። በደከመኝ ሰዓት ብርታቴ በከፋኝ ጊዜ ደስታዬ አንቺን የመሰለሽ ቅመም የሆነች ልጅ የተወለደችበት ዛሬ ነው። ነፍ ዓመት ኑሪልኝ ዘመንሽ ይባረክ የስኬት የደስታ የከፍታ ዓመት ይሁንልሽ በጣም አፈቅርሻለሁ ብሎ ሚሽን ሲያደርጋት ቅምጥሌ ደግሞ ያለች የኔ ፍቅር ብላ ደግሞ ሸራ አደረገች ማለት ነው። እንዴት ደስ እንዳለኝ የኔ አበባ መልካም ልደት ይሁንልሽ አላት ማለት ነው። ኢንስታግራም ላይ ደግሞ አመሰግናለሁ የኔ ፍቅር አለችው ማለት ነው። አያችሁ አይደለ? መኖር ደግ ነው። እግዚአብሔርን መኖር ደግ ነው። እንግዲህ አምና ላይ ኖርማሊ እንደውም አምና ላይ የሆነ ስራ ላይ ነበሩና እና ምን ይጠበሱን እየተባባሉ ነበር አዝ የሆኑ ልጆች ብቻ እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ እንደምታዩት ፍቅር በፍቅር ናቸው ማለት ነው። ቤካ በቃ እህቴ ያረጀች ነው እኮ መልካም ልደት በሉልኝ ብሎ ሜንሽን አድርጓታል ማለት ነው። ቤካ በነገራችሁ ላይ ቤስት የሆነ ወንድም ነው፣ ምርጥ ወንድም ነው። ኑሩላት የምር ማለት ነው። ቱዴይ ኢዝ ማይ በርዝዴይ ብላለች ቅምጥሌ። ያስ ቱዴይ ኢዝ ዩር በርዝዴይ የኔ ቆንጆ እንኳን ተወለድሽ። እንግዲህ ኢንስታግራም ቲክታክ ላይም እንደዛ ሜንሽን አድርጋለች። ቤኪ ያው በእንግሊዘኛ ጽፏል እንግዲህ እንትኑን ማለት ነው ምኞቱን። እዚህ ጋር ደግሞ ስለጥፎ መራቅ ብሏል። ለማንበብ አይመቸኝም። እኔም ደግሞ እንግሊዘኛ ጋር ያለኝን ጸብ ታውቃላችሁ ማለት ነው። ስለዚህ ቆይ አሁን ደግሞ ሚፍታህ ለጥፎ ያየሁትን ላስቀምጥላችሁ። እህትነት ወንድምነት ከአንድ አባት ከአንድ እናት መወለድ እንዳልሆነ ሁሌ እንዳሳየሽኝ ነው። 1000 ዓመት ኑሪልኝ መልካም ልደት እህቴ ብሏል። እና እውነት ነው። መወለድ ቋንቋ ነው። ግዴታ ከአንድ እናት ከአንድ አባት መወለድ አይጠበቅብንም። ብቻ በመልካምነት ብቻ መገናኘት በቂ ነው ማለት ነው። ከአንድ እናት ከአንድ አባት ተወልዳችሁ እንኳን ምንም አይነት ስምምነት የሌለበት ሰው አለና ብቻ እግዚአብሔር ይመስገን። ሚፍታም ደግሞ ምርጥ መከታ ወንድማቸው ነው። ኑሩላቸው ማለት ፈልጋለሁ። እና ቅምጥሌ የኔ ቆንጆ እንኳን ተወለድሽልኝ ረዥም ዕድሜ ከጤና ጋር እንግዲህ ከንጉስሽ ጋር ፏ ያለ ዘመንን የምታሳልፉበት ያደርግላችሁና ማርያም ዛሬ ሌሊቱን አልተኛውም አትሉ ትንሽ ተኛው ማታ ቶሎ በጊዜ ተኝቼ ጠዋት መነሳት አለብኝ ብያ ሰርግ ያለብኝ ነው የመሰለኝ መቤቴ። ከዛ ጠዋት ከእንቅልፌ ተነስቼ ቲክታክ ብገባ ኢንስታግራም ገባው ዩቱብ ገባው ምንም የለም። እጭ ብዬ በቃ በተኛ ይሻለኝ ነበር ብዬ አንድ አይኔ እንደዚህ ጭልቅ እያልኩ በቃ ልተኛ ብዬ ትንሽ 1 ሰዓት ወር ግማሽ ሰዓት ይመስለኛል ተኛውና ደግሞ አላስተኛኝ አለ ተነሳው። ልክ ስነሳ ቲክታክም ተለቋል ኢንስታግራም ተለቋል። የቅምጥሌ ፎቶ ማለት ነው። ቪዲዮ ነው የተለቀቀው። የኔ ቆንጆ እንዴት እንደምታምሪ ማርያምን አለባበስ ሜካፕ ፀጉር ሙሉ ነገር በቃ እንዴት ነው በቃ በጣም ነው የምታምሪው የኔ ሞዴል። አይታችኋታል ዘንከትከት ስትል እንደዚህ ቁልትልት ስትል ማለት ነውና የኔ ማር በጣም ነው የምታምሪው። መቤቴ ትጠብቅሽ። በለተ ቀኗ ኪዳነ ምሕረት እናቴ እሷ ትጠብቅሽ። የኪዳነ ምሕረት ልጅ ናት በነገራችሁ ላይ ታድለሽ። ምን ያክል እድለኛ ሴት ብትሆኝ ነው ግን እናቴ ኪዳነ ምሕረት ክልል ድግፍ አድርጋ ከፍ ታድርግልኝ። ዘመንሽ ሁሉ የተባረከ በደስታ የምትሞይበት ዘመን ያድርግልሽ። አንቺ ለሰው ደስታ የተፈጠረሽ ሴት ነሽ፣ መልካም ሴት ነሽ፣ ጨዋ ሴት ነሽ።
በጣም ንጹህ ሴት ናት። ማርያምን የዋህ ማለት ነው፣ ትሁት ጸደይ ሴት ነሽና መብራን ተጠብቀሽ ጸደይ ስለሆንሽ ጸደይ ወንድ ሰጠሽ መድኃኔዓለም የልብን የሚያየው ለሰው ልጅ ይሄ ብላችሁ አስረድታችሁት እንኳን ማይረዳችሁ ነውና እግዚአብሔር ደግሞ የልብን ያህል የልብሽን አይቶ የዋህ መልካም የሆነው ወንድ ደግሞ ሰጥቶሻልና አብራችሁ ተያይዛችሁ ከፍታችሁ የምናይበት ፍቅራችሁ የምናይበት ዘመን ያድርግልን። እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። ከምትለይ ስላወቅኩሽ በጣም ደስተኛ ነኝ። ብሩኬም እንደዛው የምሬን ነው። እኔ እናንተን በማወቅ ብዙ ነገር አግኝቻለሁ። በቃ ይሄ ነው የሚባል ነገር የሌለው ማለት ነው ሙሉ ነገር እና ወዳችኋለሁ። ኑሩልኝ። እጅግ በጣም ነው ወዳችሁ ማከብራችሁ ማለት ነው። እዚህ ጋር ደግሞ ቲጂ ደግሞ እንትን ያለችልሽ መልእክት አለ። የቲጂን ደግሞ ላስገባላችሁ። ቲጂ ጠንበለሌን ማለት ነው። ሃፒ በርትዴይ ብዬ ልሻለሁ የቡርኬ ቅመም ብዬ አቃለሁ። ለዘላለም ኑሬ 1000 ዓመትም ብያለሁ። ሲሚ ሀይሚዬ ሁሌ ጌታ አመሰግነዋለሁ። ሀይሚዬ ሲሚኝ አንድ ጊዜ የኔ ልብ ድውድው። ብሩክ አለማየሁ የጀግናዎቹ ልጆች ሁሌም ካንቺ ጋር ነው። አሁንማ አበዛው ብሩክ አለማየሁ እንዴ! አንዴ ፍቅሬ ይልሻል፣ አንዴ ደግሞ ጠንበለሌ ይልሻል፣ አንዴ ደግሞ ቅምጥሌ። እኔ ደስ ይለኛል ሁሌም ይበልሽ። ብቻ የኔ ቆንጆ እንኳን ተወለድሽልኝ። ሁሌም ልደትሽ ነው፣ አንቺ ተደሰችልኝ። ቲጂዬ የኔ እናት ቴንኪዩ። ቲጂዬ ደግሞ እንግዲህ ይህን መልእክት አስተላልፋላታለች ማለት ነው ለቅምጥሌ። ቴንኪዩ ቲጂዬ። ያው ታውቃላችሁ ለሁላቸውም ቲጂ ያላትን ቦታ ለብሩኬም ለቅምጥሌም በጣም ነው የምትወዳቸውና ምርጥ ሰው ነች፣ ምርጥ እናታቸው ነች። ኑሪልን ቲጂዬ ማለት ነው። እና በአጠቃላይ በጣም ብዙ ልጆችም ያው እንግዲህ ሃፒ በርዝዴይ እያላችሁ ቲክታኩ በአንድ እግሩ ቆሟል ማለት ነው። አሁንም ቀጥሉበት፣ ሂዱበት። እንደውም በቃ ቪዲዮ ተለቆልናል። ከዛ ደግሞ አይ ቲንክ ወይ በኋላ ወይ ነገ ደግሞ ፎቶ ይለቀቃል ብዬ አስባለሁ። እኔ ነኝ ያሰብኩት፣ ሊሆን ይችላል ብዬ ስላሰብኩኝ ነው፣ ይሆናልም። እስከዛ ግን ይሄንን ከቪዲዮ ላይም ፎቶ ምንድነው ስክሪንሾት ያው እንደተለመደው እያደረጋችሁ ፏፈሽ አድርጉት። ዛሬ ቀናችን ነው። ማርያምን ቀኔን የበረው ዛሬ ልክ ያው ተኝቼ ጠዋት ላይ ስነሳ ቲክታክ ብሩኬም በመዝሙር እንደዚህ እነዚህን ፎቶዎች በመዝሙር ነው የለቀቃቸው ቲክታክ ላይ ምናምን ብቻ የሌለ ነው። ማርያምን በጣም ነው ደስ የሚለው ድባቡና ሰርግ ነው የመሰለኝ ማለት ነው። ይሄ ልደት ሳይሆን ሰርግ ነው። ብቻ ከሰው አይን ይጠብቅሽ የኔ ቆንጆ። ያው እንደዚህ አምሮባት የሰው አይን ነው አይደል የሚባለው? ከሰው አይን ይጠብቅሽ ነው ማለት የምፈልገው። ኪዳነ ምሕረት ተጠብቅልኝ። እጅግ በጣም ወድሻለሁ፣ በጣም አከብርሻለሁ የኔ ጸደ ሴት። ኑሪልኝ ማርያምን። የሰው ጥግ ነች እንደዚህ ተብሎ አንዳንዴ የሰው ልጅ ይሄ ተብሎ ገልጻችሁ ማታወሩት ነገር የለም። እንደዛ ነች እና ዛሬ በልደቷ ቀን ራሱ አለባበሷ እንዴት እንደሚያምር ልደቴ ነው ብላ እንኳን የሆነ ነገር ሁና አልመጣችም። አይታችኋል እንዴት ሁና እንደመጣች እመቤቴ። በቃ አንቺ ያልተከበርሽ ማን ይከበራል? አንቺ ያልተወደድሽ ማን ይወደዳል? በቃ አንቺ እኮ ሴት ነሽ፣ ሴት ከልብሽ ሴት ማለት ነው። አላቪዮ ያ ወድሻለሁ በጣም የኔ ቆንጆ ሲቲ የማርያምን በጣም ነው ወድሽ እና በጣም ነው ማከብርሽ። በዛ ላይ ደግሞ የብሩኬ ሚስት ስለሆንሽ በጣም ነው ሁሌም ደስ የሚለኝ ማርያምን። ምክንያቱም የሚገባሽ እሱ ስለሆነ